إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ونتنيا دستا اندان ناقين كم يعقدون أسرهلت غاريطاوج. عندنا اللهن مكادنا ونتنيا امنت ماتات. ونتنيا امنت ልቦናን በማጥራት ሰላም እንድናገኝ የሚያደርግን እንደመሆኑ መጠን የዚህም ትሩፋት ውስጣዊ ደህንነታችንን በማረጋገጥ የዓለማት ፈጣሪ አስገኝ ከሆነው ሁሉን ቻይ አላህ ጋር ያለንን ግንኙነት እንዲሰምርና ህይወት በስኬት እንድትሞላ ያግዛል። በዚህ ጊዜ ነፍሳችን ውስጣዊ ተሐድሶ በማግኘት ከጽልመት ተላቃ ሐሴት ታደርጋለች። በመሆኑ በዚህም ሆነ በመጪው ዓለም ደስታና ሰላማችን እንዳይረጋገጥ ጋሬጣ የሚሆንብን ትልቁ ምክንያት በአላህ መካዳችንና ትክክለኛ የሆነውን የተፈጥሮ ሃይማኖት ኢስላምን ከማጣታችን ጋር በቀጥታ ይያያዛል። እነዚያ ከትክክለኛው ፍኖት በመዘንበል መለኮታዊውን ምሪት ያልተከተሉ በመጨረሻውና የነቢያት መደምደሚያ በሆኑት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የተበሰረውን ሐቅ አስተባብለውና ከመንፈሳዊ ዓለም በፈቃዳቸው በመገለላቸው የደህንነትና የእዝነት ዋስትና አያገኙም። አላህ ስብሓንሁ ወተዓላ ምን ይላል? ፈመን ዩሪድላሁ አን የህዲየሁ የሽረሕ ሰድረሁ ሊልኢስላም ومن يرد أن يضله يجعل صدره ضيقا حرجا كأنما يصعد في السماء كذلك يجعل الله الرجس على الذين لا يؤمنون. اللهم لمراو يمشاون سو درتون ويملبون بسلمنا يكفتلتال لياتأموم يمشاون سو ደረቱን ወደ ሰማይ ለመውጣት እንደሚታገል ቢጤ በችግር የተሞላና ጠባብ ያደርገዋል። እንደዚሁ አላህ በእነዚያ በማያምኑት ላይ ርክሰትን ያደርጋል። ሱረቱል አንዓም አንቀጽ 125። ሁለተኛው ጋሬጣ ኃጢአትንና ወንጀልን መዳፈር። በኃጢአት መዘፈቅና ልዩ ልዩ ወንጀሎችን ማብዛት የሚያመጣውን ታላቅ የሆነ መዘዝና የልብ መደንደንን ብዙ ሰው ቢያውቀውም ለመዳን ብዙ ጊዜ ይፈጅባቸዋል። ይህም ስለሆነ ነው ኃጢአት የሚያበዙና ወንጀለኞች የሆኑ ሰዎች ደስታ እንደራቃቸው የሚኖሩት። እንዲሁም ወንጀለኛ የሆነ ሰው ከሰለባው ወይም ወንጀል ከተሰራበት ሰው ይልቅ ብዙ መከራን በዚህች ዓለም ይቀበላል። በትክክለኛ የአላህ ፍርድ የጥፋቱን ያክል ስለሚቀጣ በመጪው ዓለም የመጥፎ እድል ባለቤት ይሆናል ማለት ነው። ጠቅለል ባለ መልኩ ለማስቀመጥ ኃጢአትና ወንጀል የደስታ ምንጫችንን የሚያደርቁብን ባለጋራዎቻችን ናቸው ብለን ብንደመድም ከሐቅ ቅንጣት ማፈንገጣችን አይደለም። ሶስተኛ ጋሬጣ ቅናትና ምቀኝነት። በዚህ ዓለም ላይ እንደ ቅናትና ምቀኝነት ደስታን የሚያርቅና የቁጭት ባለቤት የሚያደርግ ምንም ነገር የለም። በመሆኑም ከዚህ አይነት የተጠላ ሁኔታ እንወጣ ዘንድ በቁርአን ታላቅ ተግሳጽ ይሰጠናል። ምክንያቱም የዚህ ኃጢአት ጦስ በማህበረሰቡ ላይ የሰይጣንን እርምጃዎች ለማስፋፊያ መንገድ ስለሚከፍት ነው። በቅዱስ ቁርአን ምዕራፍ 113 ከዚህ አስጸያፊ ባህሪ ለመራቅ ከአላህ እገዛ እንድንጠይቅ ተነግሮናል። እንዲህ በማለት ወሚን ሸር ሐሲድን ኢዛ ሐሰድ፣ ከምቀኛም ክፋት በተመቀኘ ጊዜ እጠበቃለሁ በል። አራተኛው ጋሬጣ የጥላቻ ስሜት ማሳደር። እውነተኛ አማኞች በተቀደሰው ቁርአን በሱረቱል ሐሽር አንቀጽ 10 ላይ
ወደ ፈጣሪያቸው አላህ ሱብሓነሁ ወተዓላ እንዲህ በማለት እንደሚጸልዩ ተገልጿል። ولا تجعل في قلوبنا غلا للذين آمنوا ጌታችን ሆይ በልቦቻችንም ውስጥ ለነዚያ ላመኑት ሰዎች ጥላቻን አታድርግ። ቂም መያዝና ጥላቻን ማሳደር ሌላ ሳይሆን ቀጥተኛ የሆኑ የደስተኝነት ስሜት ተቃራኒ ናቸው። እነዚህ ስሜቶች ልክ ቫይረስ ከሰውነታችንን አንድ ክፍል እንደሚያበላሸው የሰውንም ውብ የሆኑ ባህሪያትና ለሰው ልጆች የሚኖረውን ፍቅር ያበላሹታል፣ እናም ደስታውን ያሳጡታል ማለት ነው። አምስተኛ ጋሬጣ ቁጣ። በጥቅሉ ሲታይ ቁጣ የቁጭትና የብስጭት መገለጫ የውል ስም ነው። በመሆኑም የሰውን ልጅ ደስታ ክፉኛ ከሚበርዙትና መልካም ስብዕናውን ከሚያዋርዱት ባህሪያት ትልቁ ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ራስን ስለ መግዛትና ከቁጣ ስለ መራቅ አንዱ ባልደረባቸውን እንዲህ ሲሉ መክረውታል። አትቆጣ፣ አትቆጣ፣ አትቆጣ። ስድስተኛ ጋሬጣ ኢፍትሃዊነትና ግፈኝነት። ፍትህ አልባነት ማንም ይሁን ማን አንድ ሰው የሚያራምድ ከሆነ በዚህም ሆነ በመጪው ዓለም መቀመቅ የሚያወርድ ኃጢአት እየፈጸመ መሆኑን ማወቅ አለበት። ይህ ተግባር በቀላል አገላለጽ ሲመነዘር እውነትን መካድና ነገሮችን ያለ ቦታቸው ማስቀመጥ ሊባል ይችላል። በዚህ ትርጓሜ ከተስማማን ማጋራት፣ ጣዖት ማምለክ፣ የሐሰት አምላክነትን ሙጭጭ ብሎ መያዝም ከኢፍትሃዊነት ሊመደብ ይችላል ማለት ነው። ለምን ቢባል እነዚህ ሁሉ ተግባራት ለአንዱ ፈጣሪያችን ብቻ መደረግ የሚገባቸው አምልኮዎች ናቸውና። የሚከተለውን የቁርአን አንቀጽ እንመልከት። وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم። ሉቅማን ለልጁ እርሱ የሚገስጸው ሲሆን ልጄ ሆይ በአላህ ጣዖትን አታጋራ፣ ማጋራት ታላቅ በደል ነውና ያለውን አስታውስ። ከፍትህ በተቃራኒ የቆሙ ብዙ ህዝቦች የጥፋት እጆች እንዲሰበሰቡ ባለማድረጋቸው ግፈኝነት፣ አድሏዊነትና ንቅዘት እንዲስፋፋ በመፍቀዳቸው የማይወጡት አዘቅት ውስጥ ወድቀዋል። የሚከተለው የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ በሰው ልጅ ህይወት ላይ በብዛትና በየጊዜው ሲከሰት ይስተዋላል። አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ እንዳወሩትና ቡኻሪና ሙስሊም በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አላህ አድሏዊና ጨካኝ የሆነን ሰው ሲቀጣው ከቆየ በኋላ ትንሽ ጊዜ እንዲያርፍ ያደርገውና ወደ ቅጣቱ ይመልሰዋል። በዚያም ላይ እያለ ከቅጣቱ ማምለጥ አይችልም። ይህን ካሉ በኋላ የሚከተለውን የቁርአን አንቀጽ ማንበብ ቀጠሉ። وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد። የጌታህም ቅጣት የከተሞችን ሰዎች እነሱ በዳዮች ሲሆኑ በቀጣቸው ጊዜ እንደዚህ ነው። ቅጣቱ በርግጥ አሳማሚና ብርቱ ነው። በሌላ የቁርአን አንቀጽ እንዲህ የሚል መልእክት ተቀምጧል። وكأي من قرية أمليت لها وهي ظالمة ثم أخذتها وإلي المصير። ነዋሪዎቻቸው በዳዮች በሆኑም ጊዜ የሰጠኋቸው ከተሞች በርካታ ናቸው። ውሎ አድሮ ግን ቀጣኋቸው፣ መመለሻ ወደ እኔ ነው። ሰባተኛው ጋሬጣ ከአላህ ሌላ የሆነን ነገር መፍራት። ከአላህ ሌላ የሆኑ ነገሮችን መፍራት ለውርደትና ላለመረጋጋት ከመዳረጉም በላይ ደስታን ያርቃል። በሌላ በኩል አላህን በብቸኝነት መፍራት የመልካም ጸባይና ጠንካራ ሞራል ባለቤት ለመሆን ብቸኛው መንገድ ነው። ሰው ሰራሽ በሆኑ ህግጋት ተጠፍግጎ ከማጎብደድ ነፃ አውጥቶ የሰውን ልጅ ክብር የሚያላብሰው በፈጣሪ ላይ ያለው መመካት ብቻ ነው። አላህ ይህንን በማስመልከት በቁርአን እንዲህ ይላል። إنما ذلكم الشيطان يخوف أولياءه فلا تخافوهم
وخافوني إن كنتم مؤمنين እንዲህ የሚላችሁ ሰይጣን ብቻ ነው። ወዳጆቹን ያስፈራራችኋል። አትፍሯቸው፣ ምእመናንም እንደሆናችሁ ፍሩ። ሱረቱ አሊ ዕምራን አንቀጽ 175። ስምንተኛው ጋሬጣ የጨለምተኝነት ስሜት። የጨለምተኝነት ስሜት በቀጥታ ደስታን ከማጣትና ተስፋ ከመቁረጥ ጋር ይያያዛል። ይህ ሁኔታ እየከፋ ከሄደ በስንፍና ወደ ታጀበ እንቅስቃሴ አልባነት፣ ድባቴ ወይም ቁዘማ ይሸጋገርና የዚህ ሁኔታ ተጠቂ የሆነውን ሰው ሕይወቱን በትክክል እንዳይመራና የዕለት ተዕለት ተግባሩን እንዳይፈጽም ሊያደርገው ይችላል። ይህም በመሆኑ ምስጉኑ ነቢይ የጨለምተኝነትን ስሜት በማውገዝ ሁልጊዜም ቢሆን ሙስሊም ብሩህ ተስፋ የሰነቀና የዓለምን መልካም ሁኔታዎች ብቻ በማጤን የሚደሰት እንደሆነ አበረታተዋል። የጨለምተኝነት ባህሪ የሚያጠቃው ሰው በችግር የተከበበና ሁልጊዜ ጨፍጋጋ መንፈስ ሰው ስለሚሆን ውሎ አድሮ ችግሩ ወደ ነርቭ አውታሮች ወይም ነርቭ ሲስተምስ ተሸጋግሮ ወደ እብደት አቅጣጫ ሊመራው ይችላል። አላህ ይጠብቀን። ዘጠነኛ ጋሬጣ ጥርጣሬ። ጥራት የተገባው ጌታችን አላህ በቁርአኑ ላይ እንዲህ ሲል ይመክረናል። ያ አዩሃ አለዚነ አመኑ እጅተኒቡ ከሲራን ሚነ ዞን ኢነ ባዕደ ዞኒ ኢስም። እናንተ ያመናችሁ ሆይ ከጥርጣሬ ብዙውን ራቁ፣ ከጥርጣሬ ከፊሉ ኃጢአት ነውና። ነቢዩ ዓለይሂ ሰላቱ ወሰላም ጥርጣሬን ራቁ፣ ምክንያቱም ጥርጣሬ ታላቅ የሆነ ቅጥፈት ነውና ብለዋል። ቡኻሪና ሙስሊም ዘግበውታል። ሁልጊዜም በጥርጣሬ የተከበበ ሰው እንዴት አድርጎ ደስታ ያለው ሕይወት ሊመራ ይችላል? ማህበረሰቡ ወይም ኡማው ከንቱ ጥርጣሬን የሚከተሉ አባላት የተሰገሰጉበት ከሆነ በምን መልኩ ጤናማ የሆነ ማህበራዊ መስተጋብር ሊሰፍን ይችላል? ስለሆነም ይህን ሁሉ ጉዳት በማመዛዘን ጥርጣሬን ከሕይወታችን ጠራርገን በማውጣት መልካም የሆነ ስብዕና ይኖረን ዘንድ መጣር አለብን። አስረኛ ጋሬጣ ኩራትና ጉረኝነት። ኩራት የሚያጠቃው ሰው ደስታ የራቀው ሕይወት ነው የሚመራው ብሎ መደምደም ይቻላል። ምንም እንኳን ሰዎችን በንቀትና በበላይነት መንፈስ የሚመለከት ቢሆንም እንዲህ አይነቱ ሰው ከጨካኝነቱ ጋር ከእርሱ ስለሚጠበቁት መልካም ምግባሮችና ማህበራዊ ፋይዳ ያላቸው እሴቶች ዋጋ የሚሰጥ አይደለም። ይህ ሰው በትዕቢት ተወጣጥሮ በሰዎች ላይ ጉንጮቹን ወይም ፊቱን የሚያዞር በመሆኑ ብዙ ንጹህ ሰዎችን ያቆስላል። ምንም እንኳን እርሱ በቅጡ ሊያዳምጠው ባይፈቅድም የሚሰራው ነገር ሁሉ ከንቱና ረብ የለሽ መሆኑን የሚያሳውቀው ህሊናው ነፃ ስለማይሆን ምንጊዜም ደስታ እንደራቀው ይኖራል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወላ ቱሰዒር ኸደከ ሊናስ ወላ ተምሺ ፊል አርድ መረሓ ኢነላሃ ላ ዩሒቡ ኩለ ሙኽታሊን ፈኹር። ጉንጮችህንም በኩራት ከሰዎች አታዙር፣ በምድርም ላይ ተንጠባረህ አትሂድ፣ አላህ ተንጠባራሪንና ጉረኛን ሁሉ አይወድምና። ሱረቱ ልቅማን አንቀጽ 18 በማለት አላህ እንዲህ አይነቱን ከንቱ ፍጡር ይወቅሳል። በሌላ በኩል ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን ጉዳይ በተመለከተ የሚሰጡት ምክር አላቸው። በፍርዱ ቀን ሽርጡን ወይም ቀሚሱን ወይም ሱሪውን በኩራት መሬት ላይ እየጎተተ የሚሄድን ሰው አላህ ወደ እርሱ አያይም፣ ይቆጣበታል ማለት ነው። ሐዲሱን ቡኻሪና ሙስሊም ዘግበውታል። 11ኛ ጋሬጣ ከአላህ ሌላ የሆነን ነገር ከልክ በላይ መውደድ። መውደድና መጥላት የሰው ልጅ ተፈጥሯዊ ባህሪ መሆኑን ይታወቃል። ሆኖም ግን ውዴታና ጥላቻ ድንበር አልፎ የተለየ መልክ ሲይዙ ታላቅ አደጋን ይደቅናሉ። ለምሳሌ በእንግሊዘኛው ስነ ጽሑፍ ታዋቂ የሆነው የሮሚዮና ጁሊየት ልብ ወለድ ታሪክ ወይም ደግሞ በአረብኛው ስነ ጽሑፍ ገይፍና ለይላን መውሰድ ይቻላል። በገይፍና በሌላ ትረካ ገይፍ የሌላ አፍቃሪ ሆኖ ተስሏል። በዚህም ፍቅር ከሚገባው በላይ
በመስከሩ ናላው ዞሮ ተቆራምዶና ባክኖ እንዲሞት ተደርጓል። ልባችንን ሙሉ በሙሉ ወደ አላህ ፍቅር ሲዞር ይህ ሁኔታ ቅዱስ የሆነ ፍቅር ይሆንና መንፈሳችን በሐሴት ይሞላል። ሰላምና ተድላ ያለው የሰከነ ህይወት ይኖረናል። እዚህ ላይ ልብ ብለን ልናስተውል የሚገባን ነገር ቤተሰቦቻችንን፣ የትዳር ጓደኞቻችንን ወይም ልጆቻችንን በተገቢው ደረጃ መውደዳችንና ማፍቀራችን ጤናማ መሆኑን ነው። እንዲህ ማድረጋችን ፈጣሪያችንን ከመውደዳችን ጋር ፈጽሞ የማይጋጭና የማይጣረስ በተፈጥሮ የተቸረን ለዘብትነትና ርህራሄ እንደመሆኑ የደስታችን ምንጭ ተደርጎ ሊወሰድ ይችላል። ከዚህ ሁኔታ ፈቀቅ በማለት ከፈጣሪያችን ሌላ ለሆነ ተቃራኒ ጾታ ፍጡር ወይም አንዳች ነገር መረን በለቀቀ መልኩ ፍቅራችንን እንለግስ ካለን ሸይጣን ከፍጡራን ለአንዱ በጎ ፈቃድ እንድናድር ሽርክ እንድንፈጽም በማድረግ ለከፍተኛ አደጋ ሊያጋለጠን ይችላል። 12ኛ ጋሬጣ አልኮል መጠጣትና የእጽ ሱስ ተገዥነት። በርካታ ሰዎች አልኮል በመጎንጨትና እጽ በመውሰድ ደስተኛ መሆን ይቻላል የሚል እምነት ያላቸው መሆኑ አዲስ ነገር አይደለም። እነዚህ ሰዎች በህይወት ውጣ ውረድ ላይ ድል ሲነሱና መያዣ መጨበጫ በሌለው ችግር ሲተበተቡ ከዚህ ጉድ ለማምለጥ ወደ መጠጥና እጽ መሄዳቸው እየተለመደ የሄደ ጉዳይ ሆኗል። ይሁን እንጂ ይህ ድርጊታቸው ከትንሽ እሳት አምልጦ ወደ ጀሃነም እሳት የመውደቅ ያህል ነው። በእርግጥ እጾች አንድን ሰው ለተወሰነ ጊዜ ልዩ በሆነ አስደሳች ግን ህልም በሚመስል ዓለም ያስገቡታል። ይህ ምናብ መሳይ ቅዠት ብዙም ሳይቆይ አስቀያሚና ራስን ወደሚያስጠላ ሁኔታ ያሸጋግራል። በአሁኑ ሰዓት ዓለማችንን የጎን ውጋት በመሆን ቀዝፎ የያዛት ዋነኛ ችግር ይኸው የአደንዛዥ እጽ ጉዳይ መሆኑን በዓይናችን እያየን ነው። አላህ ሱብሓነሁ ወተዓላ ይጠብቀን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።